ሰላም ጤና ይስጥልን የሪፖርተር ተከታታዮቻችን የሰዓቱን ዜናዎች ወደ እናንተ ይዘን ቀርበናል። እስከ ዜናዎቻችን ፍጻሜ አብራችሁን ቆዩ። የውጭ ዜጎችን ጨምሮ ከ10 ሺህ በላይ ሰዎች በህገ ወጥ መንገድ ወደ ኢትዮጵያ ለመግባትና ለመውጣት ሲሞክሩ ተይዘው ህጋዊ እርምጃ እንደተወሰደባቸው የኢሚግሬሽንና ዜግነት አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ከፓስፖርት አሰጣጥ፣ በቪዛ፣ በትውልደ ኢትዮጵያዊ መታወቂያ፣ በአየርና በየብስ ድንበር ቁጥጥርና ሌሎች አገልግሎቶች ዙሪያ ባለፉት 9 ወራት የተከናወኑ ተግባራትን በተመለከተ በዛሬው ዕለት መግለጫ ሰጥቷል። ዋና ዳይሬክተሯ በመግለጫቸውም ባለፉት 9 ወራት 10530 ሰዎች በህገወጥ መንገድ ወደ ሀገር ሊገቡና ከሀገር ሊወጡ ሲሉ ተይዘው ህጋዊ እርምጃ እንደተወሰደባቸው ገልጸዋል። በህገወጥ መንገድ ወደ ሀገር ሊገቡና ከሀገር ሊወጡ ሲሉ ከተያዙት መካከልም 4576 የሚሆኑት የውጭ ሀገር ዜጎች ሲሆኑ ቀሪዎቹ ኢትዮጵያውያን መሆናቸውን ጠቁመዋል። በኢትዮጵያ የሚገኙ የውጭ ዜጎችን የመመዝገብ ተግባር በዘንድሮ ዓመትም መቀጠሉን ያስታወቁት ዳይሬክተሯ ባለፉት 9 ወራትም በተለያዩ የኢትዮጵያ ኩባንያዎች ውስጥ የሚሰሩ 42809 የውጭ ዜጎች ምዝገባና ህጋዊነትን የማረጋገጥ ሥራ መከናወኑን ገልጸዋል። ባለፉት 9 ወራት 5,433,871 ገቢና ውጪ መንገደኞችን በየብስና በባህር ማስተናገድ መቻሉንም ዋና ዳይሬክተሯ ገልጸዋል። አክለውም በተጠቀሰው ጊዜ ውስጥ 1,159,794 የፓስፖርት አገልግሎት መሰጠቱን ገልጸዋል። ከዚህ በተጨማሪም 3638 የሀገር ውስጥና የውጭ ዜጎች በህገወጥ መንገድ ፓስፖርት ለማግኘት ጥረት ሲያደርጉ እንደተደረሰባቸው ተናግረዋል። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት ውስጥ ከሰጣቸው አገልግሎት 30.9 ቢሊዮን ብር ማግኘቱንም ዋና ዳይሬክተሯ ገልጸዋል። ስምረት ፓርቲ የህወሓት ቡድን ከሰሞኑ ያሳለፈው ውሳኔ የትግራይ ህዝብን ዳግም ወደ ጦርነት ከማስገባቱ በፊት ለመቀልበስ በቅርቡ ንቅናቄ እንደሚጀምር አስታወቀ። ስምረት ፓርቲ ዛሬ ባወጣው መግለጫ የህወሓት ቡድን ውሳኔ የፕሪቶሪያውን የሰላም ስምምነት በግልጽ የጣሰና ህዝብን ወደ ጦርነት የሚመልስ አደገኛ ውሳኔ መሆኑን በመጥቀስ ባለ 5 የሰላም አማራጮችንም ይፋ አድርጓል። ይህን ተከትሎ ስምረት ፓርቲ ህገወጥ ሲል የጠራው የህወሓት ቡድንን ፖለቲካዊ እንቅስቃሴ ለመቃወም የሚያስችል የንቅናቄ እርምጃ በቅርቡ እንደሚያደርግም አስታውቋል። የፓርቲው ምክትል ሊቀመንበርና የትምህርት ሚኒስትር ዴኤታው ፕሮፌሰር ክንደያ ገብረሕይወት ለሪፖርተር እንደገለጹት የህወሓት የፖለቲካ እንቅስቃሴ በክልሉ ሌላ ደም አፋሳሽ ጦርነትን የሚያስከትል በመሆኑ ይህንን የንቅናቄ እርምጃ ለማድረግ ፓርቲያቸው መገደዱን አስታውቋል። የኤርትራ መንግስት በትግራይ ፖለቲካዊ መዋቅር ውስጥ ውሳኔ ሰጪ እንዲሆን ተደርጓል ሲሉ የገለጹት ምክትል ሊቀመንበሩ ለዚህ ደግሞ ዋነኛው ተጠያቂ ህወሓት ነው ብለዋል። ከዛ ባለፈም የቡድኑ ወታደራዊ ክንፍ ለፖለቲካ አመራሩ የጥፋት ግብዓት በመሆን እያገለገለ ነው በማለት ወቅሰዋል። በመሆኑም ይህንን ሀገራዊ ንቅናቄ እንዲህ አይነቱ ስር የሰደደ የክልሉን ፖለቲካዊ ችግር ለመፍታት የታለመ መሆኑንም ገልጠዋል። እኛ እንግዲህ የራሳችን ነው የምንሰራው። የፌደራል መንግስት ደግሞ ራሱ የሚወስደው አቋም ይሆናል። እኛ ከሁሉም ጋር ነው የምንሰራው። ከፓርቲዎች ጋር እየሰራን ነው። ከሲቪክ ማህበራትም እየሰራን ያለ ነው። አቲክ ይሄ ተጠናክሮ አለ እኮ ኦልሬዲ ለውጥ ፈላጊ ኃይል የሚል ኦልሬዲ ያሰባሰብነው ስብስብ አለ። ከዛ በተጨማሪም እዛ ውስጥ ያሉ ፖለቲካ ፓርቲዎችም ከእነሱ ጋርም እየተነጋገርን ያለ ነው። ዋናው ነገር አሁን የትግራይን ጉዳይ እዛ ባለው እርድ ግሩፕ ብቻ መወሰድ የለበትም። ለዛ ሁላችን አስተዋጽኦ ማድረግ ያስፈልገናል። ገምገመናል፣ ትክክልም አይደለም ነው። ይህም አንዱ እዛ ያለው በተለይ ከኤርትራ ጋር ሌሎች ኃይሎች ጋር ያለው ግንኙነት የፕሪቶሪያ ስምምነቱ የሚያፈርስ ነው። ስለዚህ እኛ ሁሉም በተቻለ መጠን የፕሪቶሪያ ስምምነት የሚያፈርስ ነገር በሙሉ እናወግዘዋል። ምልክቶች አሉ ከእነሱ ጋር የሚያደርጉት አይ ቲንክ መግለጫው ላይም አንጸባርቀነዋል። ይህም ትክክል አይደለም፣ መቆም አለበት። ይህም ወደ ሌላ የሚያስገባ ወደ ንቅናቄ እንገባለን ነው። ይህን ለማስቆም ወደ ንቅናቄ እንገባለን። ሌላው ፓርቲው በመግለጫው ቢሆኑ ብሎ ያቀረባቸውን የሰላም አማራጮችም ይፋ አድርጓል። እነዚህ ባለ 5 ነጥብ የሰላም ይዘቶች በህገወጥ መንገድ የተያዘው የክልሉ መንግስት ፈርሶ ሁሉንም የፖለቲካ ድርጅቶችና ምሁራን ያካተተ አቃፊና አካታች መንግስት መመስረት፣ በጽመዶ ስም ከጸረ ትግራይ ኃይሎች ጋር የሚደረግ መርህ አልባ ግንኙነት በአስቸኳይ እንዲቆም፣ የፕሪቶሪያው ስምምነትን መሰረት በማድረግ የተፈናቀሉ ወገኖች እንዲመለሱና የትግራይ ህገ መንግስታዊ ግዛት እንዲከበር፣ ከፌደራል መንግስት ጋር ያለውን ግንኙነት እንዲጠናከር፣
ለምርጫ ምቹ ሁኔታዎችን በመፍጠር መላው ሕዝብ የሚሳተፍበት ዲሞክራሲያዊ መንግስት እንዲቋቋም የሚሉ ይዘቶችም ያላቸው ናቸው። ፕሮፌሰር ክንደያም ከሪፖርተር ጋር በነበራቸው ቆይታ እነዚህ የሰላም ነጥቦችን በዝርዝር ባያስቀምጡም ሰላም ያመጣሉ ተብለው በሚታሰቡ አማራጮች ላይ የርዕዮትና የፖለቲካ ልዩነት ካላቸውና በክልሉ ከሚንቀሳቀሱ ፖለቲካ ፓርቲዎች ጀምሮ ከተለያዩ የሲቪክ ማህበራት ጋር ለመስራት በእንቅስቃሴ ላይ ነን ሲሉ ገልጠዋል። ያስቸገረ ያለው ኃይል የፖለቲካ ድርጅት አይደለም። የታጠቀ ኃይል ያው የትግራይ ሰራዊት የዓላማውን ማስፈጸሚያ የማድረግ አባዜ አሁን አልጀመረም። ይዛቸው ድርጅት ያለ ማለትም በየወረዳው ምናምን ሲቀማ የነበረው ሰራዊት ነው። ይህ ሰራዊት ደግሞ ቁንጮ ሆነው የሚኖሩ ጀነራሎች አሉ። ዋና መልእክታችን ለእነሱ አንደኛው ማለት የቆጣንኮት ድርጅት እንደፈለገ ሊያዝ ይችላል። መሳሪያ የታጠቀ ካልያዘ ምንም ማድረግ አይችልም። ስለዚህ አንደኛው የታጠቁ የሚባሉ እንትናቸው ርቀታቸውን እንዲጠብቁ ነው ማለት ይሄ ዋናው መልእክቱ። እንዲህ አይነት እንቅስቃሴ የፕሪቶሪያ ስምምነትን ያፈርሳል ማለት ትግራይ ውስጥ ያልተመለሱ ብዙ ጥያቄዎች አሉ። ግን እነዛ ጥያቄዎች በጦርነት ሳይሆን በሰላም ሊፈቱበት የሚችል እድል ጠባብ አይደለም። ስለዚህ የታጠቀውም ኃይል ይሆን ሌላውም እንዳለ የዚህ ያበደው ግሩፕ ነው እንዲለው ነው ጥሪ ያቀረበው። ከዛን ማስተማራዎችም አንዱ ሶስት ምናምን የጣፍናቸው ማለት ከሰላም ውጭ እኮ ሌላ አማራጭ የለም ነው ያን ፖለቲካ ድርጅት ሁሉም ነገር በውይይት ሊፈቱ ይችላል የሚል እምነት አለ። ይቻላል። ሁሌ ጦርነት አማራጭ እኛም እናውቀዋለን። አልተሳካም አልሆነ ማለት ወደ ብጥብጥ ነው የገባን። ስለዚህ አሁን እነዛ እየተንቀሳቀሱ ያሉት ጊዜያዊ አስተዳደሩን ለማፍረስ ነው። ጊዜያዊ አስተዳደሩ ከፈረሰ ደግሞ የፕሪቶሪያ ስምምነት ፈረሰ ማለት ነው። ጊዜያዊ አስተዳደሩ በሁለቱም ፈራሚ አካላት ይቆማል። ስለዚህ ያ መፍረስ ማለት ወደ ሌላ አላስፈላጊ ግጭትም የሚያስገባ ሲሆን ዋናው መልእክቱ ማለት የሰላም አማራጭ ነው አሁን መቀጠል ያለበት። እዛ ያለው የታጠቀ ኃይልም ከፖለቲካ እብዶች ራሱ ማራቅ አለበት ነው። እነሱ ከራቆ ምንም ማለት ስለማይችሉ ነው። ስለዚህ ዋናው መልእክት ለሁሉም ነው። ይሄ ደግሞ እንደዛ ለማድረግ ሁሉም ትግራይም ከትግራይ ወዳጅም ኢትዮጵያውያንም የዚህ ዓለም ማህበረሰብ ይህን ኃይል ያስቆመው ይገባል ነው ዋናው መልእክት። የትግራይ ክልል ፖለቲካዊ ውጥረት ተባብሶ በቀጠለበት በዚህ ሰዓት በርካቶች ሁነኛ ፖለቲካዊ መፍትሄ በጦርነት ደመና እየተጋረደ ነው በማለት ስጋታቸውን እየገለጡ ይገኛሉ። ከክልሉ የሚወጡ መረጃዎችም ስለ አዲስ ጦርነት እንጂ ስለ ሰላም የሚያቀነቅኑ ይሆን አይደለም። ህወሓት ሰሞኑን ያሳለፈው ውሳኔ የፕሪቶሪያውን የሰላም ስምምነት የሚያፈርስና በክልሉ ጦርነትን የሚያስከትል ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዛሬ በሰጡት መግለጫ ህወሓት ቡድን ከጦርነቱ በፊት የነበረውን የትግራይ ክልል መንግስት ወደ ነበረበት ለመመለስ ያሳለፈው ውሳኔ የፕሪቶሪያውን የሰላም ስምምነት ያፈርሳል በማለት ውሳኔውን ውድቅ አድርጓል። ከጦርነቱ በፊት የነበረው የክልሉ መንግስት በፕሪቶሪያው ስምምነት መሰረት መፍረሱን የጠቆሙት ፕሬዝዳንቱ በፕሪቶሪያው ስምምነት መሰረት የፈረሰውን መንግስት ዳግም ወደ ስልጣን ለመመለስ የሚደረግ ጥረት ስምምነቱን የሚጥስ ከመሆኑን ባሻገር ዳግም ጦርነትን እንደሚያስከትልም ተናግሯል። የተሻለውና ትክክለኛው አማራጭ ዘላቂ ሰላምን በትግራይ ማስፈን እንደሆነም በመጠቆም ስልጣን ለማግኘት ሲባል በክልል ውስጥ ምንም አይነት ውጥረት ሊፈጠር አይገባም ብለዋል። በዚህ ጉዳይ ላይ ያሉ ልዩነቶችን ተደጋጋሚ ውይይቶች በማድረግ መፍታት እንደሚቻልም ገልጿል። የህወሓት ቡድን ከጦርነቱ በፊት የነበረውን መንግስት ወደ ነበረበት እንዲመለስ ቢወስንም በአሁኑ ወቅት እርሳቸው የሚመሩት የትግራይ ጊዜያዊ አስተዳደርና አጠቃላይ ካቢኔው በስራ ላይ መሆናቸውንም አመላክቷል። ሌሎች የክልሉ ቢሮዎችም በስራ ላይ መሆናቸውን የጠቀሱት ፕሬዝዳንቱ ወደፊትም እርሳቸውን ጨምሮ አጠቃላይ ጊዜያዊ አስተዳደሩ ካቢኔና መዋቅሮች የተጣለባቸውን ኃላፊነት መወጣት እንደሚቀጥሉም ተናግረዋል።
መርስክ ወደ በርበራ ወደብ የሚደረጉ አዳዲስ የጭነት ትዕዛዞችን እንደማይቀበል ሲያስታውቅ ውሳኔው ኢትዮጵያን ሊጎዳ እንደሚችል ጠቁሟል። መነሻውንና ዋና መስሪያ ቤቱን በዴንማርክ ያደረገው ግዙፉ የዓለም አቀፍ የባህር ትራንስፖርት ድርጅት መርስክ በአገልግሎት መርሃ ግብር ላይ ለውጦች በማድረጉ ምክንያት በሶማሌላንድ ወደሚገኘው በርበራ ወደብ የሚገቡም ሆነ ከወደቡ የሚነሱ አዳዲስ የጭነት ትዕዛዞችን መቀበል ለጊዜው እንዳቆመ አስታወቀ። ድርጅቱ ባወጣው መግለጫ ውሳኔው በተለይም የኢትዮጵያን ገበያ ጨምሮ ለጎረቤት ሀገራት የሚላኩ የንግድ ዕቃዎችን እንቅስቃሴ ሊያስተጓጉል እንደሚችል እንረዳለን ያለ ሲሆን ሆኖም ውሳኔው ተግባራዊ ከመሆኑ በፊት በመጓጓዝ ሂደት ላይ የሚገኙ የጭነት ዕቃዎችን በተያዘላቸው መርሃ ግብር መሰረት እስከ መጨረሻው መዳረሻቸው እንደሚያደርስ አረጋግጧል። መርስክ ወደ በርበራ ወደብ የሚያደርገውን ጉዞ ለጊዜው ቢያቋርጥም በምስራቅ አፍሪካ ያለውን የሎጂስቲክስ ፍላጎት ለማሟላት በጅቡቲ በሞቃዲሾና በሞምባሳ ወደቦች በኩል የሚሰጠውን አገልግሎት አጠናክሮ እንደሚቀጥል ያስታወቀ ቢሆንም በበርበራ ወደብ አገልግሎት ስላቋረጠበት ምክንያት በይፋ ሳይገልጽ በሶማሊያና ሶማሌላንድ ግዛት የሚገኘው በርበራ ወደብ ላይ ውሳኔ ማሳለፉን ነው የጠቆመው። ወደ በርበራና ከበርበራ የየብስ ትራንስፖርት አማራጮችን ለመጠቀም የሚፈልጉ ደንበኞች ከድርጅቱ የደንበኞች አገልግሎት ተወካዮች ጋር በመነጋገር መፍትሄ ማግኘት እንደሚችሉም ተገልጿል። ኩባንያው ወደ ሌሎች እንደ ጅቡቲ፣ ሞቃዲሾና ሞምባሳ የመሳሰሉ ወደቦች አገልግሎቱን በቀጠለበት ወቅት የሶማሊያዋ በርበራ ወደብ ላይ አገልግሎት ማቋረጡ ከሰሞነኛው የእስራኤል የምስራቅ አፍሪካ እንቅስቃሴ ጋር ሊገናኝ እንደሚችልም እየተገመተ ነው። ከእስራኤል ከጥቂት ወራት በፊት የሉዓላዊነት ዕውቅናን በማግኘት ለ30 ዓመታት የሚነሱትን ጥያቄ ይበልጥ ያጎሉት የሶማሌላንድ አስተዳደር የሞቃዲሾ መንግስት ተደጋጋሚ ማስጠንቀቂያ እየሰጠ ቢሆንም ከእስራኤል ግንኙነቱን ለማጠናከር መወሰኑን ተከትሎ ዲፕሎማሲያዊ እርምጃዎች በቀጠሉበት ወቅትም የተወሰደ እርምጃ ነው። የእስራኤል መንግስትም አወዛጋቢ የሆነውን የአገርነት ዕውቅና ጉዳይ ሳይቋጭ ባሳለፍነው ሳምንት በሃርጌሳ እስራኤልን የሚወክል የዲፕሎማት ልዑክ መመደቧን ተከትሎ ውጥረቱ ተባብሶ ይገኛል። በአንድ በኩል የሶማሌ ፌዴራል መንግስት ራስ ገዝነን የሚሉ ግዛቶች ልክ አስይዛለሁ እያለ በሚዝትበት በዚህ ወቅት ሶማሌላንድ ማንም አያስቆመኝም ማለቷ እንዲሁም የሞቃዲሾ ወደ ተርኪዬ ማማተር ጉዳዩን እያወሳሰበ ስለመሆኑም እየተነገረ ነው። የመርስክ ሎጂስቲክስ ኩባንያ ውሳኔ የጊዜ ገደብን ሳይጠቅስም ለጊዜው በማለት ያለፈው ሲሆን በበርበራ ወደብ አገልግሎት መቼ ይጀምራል የሚለውም አልታወቀም። ውድ የሪፖርተር ተከታታዮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የሪፖርተር ቤተሰብ እንድትሆኑ በአክብሮት ጋበዝን። ሰናይ ጊዜ ተመኘን።